አንድ ተከራይ በአንድ ቤት ውስጥ የተከራየው ቤት ውስጥ ሳይገባ ብዙ ጊዜ ሆኖት በሱ ላይ ክትትል እያደረግን እንደሆነ ነግራችሁ ነበር። በዛች የሰውየው ተከራየበት ግቢ ውስጥ ለ24 ሰዓት ፖሊሶች እያፈራረቅን በየ8 ሰዓቱ እያፈራረቅን በሲቪል በአካባቢ ሆነው እንዲከታተሉ ማን እንዲገባ ማን እንደሚወጣ እንዲያዩና በየጊዜው ሪፖርት እንዲያደርጉ መመሪያ ሰጥተን መድበናቸዋል። በአንዱ በስራ ቀን እንደተለመደው አባትም እናትም ያለችውም ሴት ልጃቸውም ከቤት ከወጡ በኋላ አንድ ማንነቱ ያልታወቀ የተከናነበች ወጣት ሴት ወደዛ ግቢ ስትገባ ታየች። ፊቷ በነጠላ ስለሸፈነችና ረጅም እዚህ ግባ የማይባል አይን የማይስብ አለባበስ ስለለበሰች ማንነቷን ማወቅ ባይቻልም ወደ ግቢ ስትገባ ያያት ፖሊስ ጠጋ ብሎ የምታደርገውን ለማየት ሞከረ። በቁልፍ የዛን ሰው ቤት ከፍታ ገባች። እዛ ገብታም ለግማሽ ሰዓት ያህል ከቆየች በኋላ የሆነ ነገር ይዛ የተጠቀለለ ነገር ይዛ ወጥታ እየሄደች ነው። ያለውን ነገር በስልክ ሪፖርት እያደረገ ነበረ ፖሊሱ። ገብታለች፣ እንደዚህ ሆነች፣ ስትወጣ ላይ ያዛት ወይ የሆነ ነገር ይዛለች የሚል በተደጋጋሚ ለኔ እየደወለልኝ ነበረ። እኔ ግን ነግሮ የነበረው ተከተላት ዝም ብለህ እያልኩት ነበር። የሱ ግምቱን ሲናገር ምናልባት ፖሊሱ የተገደለበት ሽጉጥ ሊሆን ይችላል ቢዛትስ አለኝ። ሽጉጥ መሆኑን በምን አወቅ ስለው የተጠቀለለ ነገር ነው የያዘችው፣ ሌላ ነገር ቢሆንስ፣ ገንዘብ ቢሆንስ፣ ልብስ ቢሆንስ፣ ሌላ ነገር ቢሆንስ፣ ስለዚህ ምርመራችንን ያበላሽብናል፣ ዝም ብለህ ተከተላት አልኩት። ከዛ ሄዳ በ25 ቁጥር አውቶቡስ ፊርማታ ላይ ቆመች። አውቶቡስ ስትገባ ገባ፣ አጠገቧ ሆነ። ከዛ ጠጋ ብላ ሳሪስ አዲሱ ገበያ አካባቢ ሲሆን ወረደች። እሱም ወረደ። ከኋላ እየተከተላት ተሰወረችበት። ድንገት ግርግር ያለበት ገበያ መሀል ገባችና ተሰወረችበት። እሷ እንደሚከተላት ያወቀች አይመስለውም፣ ግን ተሰወረችብኝ አለ። በቃ ምንም ማድረግ አይቻልም። እንደገና ያው ሌላ ክትትል መደረግ እንዳለበትና እዛ የሆነ ሰው እየመጣ እንደሆነ ለማወቅ አንድ ፍንጭ ሆነን በአቃቂና አካባቢው በጣም በብዛት ስፋት በየ3 ወሩ ጥናት አድርገን የምንሰራው ህገወጥ መሳሪያን መያዝ ነው። ይሄም አንዳንዴ በድንገተኛ ፍተሻ እንይዛለን። አብዛኛውን ጊዜ ግን በ3 ወር አንዴ የፍርድ ቤት ትዕዛዝ እያወጣን በተጠኑ ሰዎች ውስጥ ቤታቸውን በመበርበር ህገወጥ መሳሪያዎችን እንይዝ ነበር። ምክንያቱም ለአዲስ አበባ በከፍተኛ ሁኔታ የሚሸጡ መሳሪያዎች የሚገኘው ከአቃቂ አካባቢ ስለሆነ ከእንደገናም ደግሞ አዲስ አበባ ውስጥ ከሚፈጸሙ የነፍስ ግድያ ወንጀሎች 85 በመቶ አቃቂ የሚፈጸም ስለሆነ እነዛን ግድያዎች ለማስቆም ህገወጥ ጦር መሳሪያ ላይ ትኩረት አድርገን እንሰራለን። ከገጠር አካባቢ እህል ለመሸጥ ለተለያየ ነገር የሚመጡ ሰዎች ከተማ ከመግባታቸው በፊት ብትራቸውን እንዲያስቀምጡ እናደርጋለን። ምክንያቱም በብትር ሰው በመምታት ብዙ ጊዜ የመግደል ሁኔታ አለ። እርስ በርስ ጓደኛሞች እንመካከት በሚል ሁሉ ነፍስ ይጠፋፋሉ። አንዳንዴ በትንሽ ነገር የተጣሉ ወደ አባውን ብቅል ያወጣዋል እንደሚባል ከተማ ውስጥ መጠጥ ሲጠጡ ሲገናኙ ይገዳደላሉ። ወይ ሳሬን አስበላህብኝ በከብት ይሆናል፣ ወይ ድንበር ትንሽ ገፍተ የኔን መሬት አረስክ ሊሆን ይችላል። ወንድሙ ቢሆን ያጎቱ ልጅ ቢሆን እንደዚህ አይነት ነገር የማምረር ባህሪ እዛ አካባቢ ስለሚታይ ሰዎች ብትራቸውን እንዲያስቀምጡና ወደ ገጠር ሲሄዱ ደግሞ ብትር ስለሚያስፈልጋቸው የሆነ ቤት ካስቀመጡበት ቤት ይዘው እንዲሄዱ እንደዚህ አይነት የወንጀል መከላከል ሲስተም አውጥተን በተለይ በገበያ ቀን ዱላ ይዞ ከተማ እንዳይገቡ እናደርግ ነበር። ወንጀልን ለመከላከል የሚደረግ ነው። ያ በዛ ልክ ደግሞ መሳሪያ እናጠና ነበር። እንደዚህ የመሳሪያ የጥናት ቡድኑ ለጊዜው 10 የሚሆኑ መሳሪያ ነጋዴዎችን አጥንቷል። በከተማውና በአካባቢው ባሉ ቀበሌዎች አጥንቷል። በእያንዳንዱ ላይ ያው ኦፕሬሽን ለማድረግ ፍተሻ ለማድረግ ዝግጅት ተደርጓል። እንደዚህ አይነት ፍተሻ የሚደረገን ፖሊሶች ፖሊስ ጣቢያ እንዲያድሩ ይደረጋል። ሲቪል የለበሱ ፖሊሶችና የወንጀል መከላከል አባሎች በመቀናጀት ከመርማሪዎች ጋር ነው የሚሰሩት። በእያንዳንዱ ቦታ ላይ አንድ መርማሪና 2 የክትትል አባልና
3 እና 4 የፖሊስ በደንብ የታጠቁ የፖሊስ ተወርዋሪ ኃይሎች በመመደብ ሌሊት 8 ሰዓት ሄዶ ቦታውን በመክበብና በማድፈጥ ሰዎቹ ሲነጋ በር ሲከፍቱ የፍርድ ቤት ትዕዛዙን ይዞ በመሄድ ልክ 12 ሰዓት ከሆነ ካለፈ በኋላ 12 ከሩብ ከ10 ሲሆን በመሄድ ጠዋት ማለት ነው ያው የፍርድ ቤቱን ትዕዛዝ በማሳየት በመበርበር መሳሪያ የመያዝ ልምድ ነበረ። ይሄን ኦፕሬሽን ለመምራት በፖሊስ ጣቢያ ተገኝተናል። እናም የት ቦታ እንደሚሄዱ የት ቦታ በስንት ሰዓት ፍተሻው ማድረግ እንዳለባቸው ስንት ሰዓት ላይ ቦታ ይዞ እንደሚቀመጡ ከፍተሻው የት ቦታ መፈተሽ እንዳለባቸው መሳሪያውን ካገኙ ሰውየውንና መሳሪያውን የቤቱን ባለቤትና መሳሪያውን ማምጣትና እዚህ ቃል መቀበል እንዳለባቸው ያን መመሪያ ሰጥተን እኔ ደግሞ ከበድ የሚል ወይም ደግሞ ይታኮሳሉ መሳሪያችንን አንሰጥ ወይም ደግሞ ከዚህ በፊት በኃይለኝነት የሚታወቁት ያሉበት ቦታ ላይ ከአባሎች ጋር ይገኛሉ እና ይህንን ኦፕሬሽን አቅደን በሰራ ነው ብርበራ ከ10 ቤቶች ውስጥ ወደ 13 ሽጉጦችና 4 ክላሽንኮቭ ጠመንጃዎች የተለያዩ ጥይቶችን አግኝተናል። ከየትኛው ቤት ምን እንደተገኘ የአይን ምስክሮች ባሉበት የአካባቢ ሽማግሌዎች ባሉበት ከዛ ቤት የተገኘውን ነገር በመያዝ ማስረጃ ምስክር በማድረግ እነዛን ሰዎችን ተጠርጣሪዎችን ወደ ፖሊስ ጣቢያ በማምጣት እንመረምራለን። ከነዚህ ከተያዙት ሽጉጦች ውስጥ 3 ማካሮቭ 3 ባሬታ የሚባሉ ሽጉጦችና ወደ 4 የሚሆኑ ደግሞ ረጅምና አጭር ኮልት የሚባሉ የአሜሪካን ኮልት ተብሎ የሚባለው ሽጉጥ ይሄ እንደዚህ ሲተኮስ የሚሽከረከረው ማለት ነው። የሚሽከረከረው አይነት ሽጉጦች ነው የተያዙት። ክላሽንኮቮች ነው የተያዙት። እነዚህ መሳሪያዎች ስንይዝ በበለጠ ትኩረት አድርገን ምርመራ ልናሰፋበት የፈለግነው ግን በ3 ማካሮቭ ሽጉጦች ላይ ነበረ። ምክንያቱም ፖሊሱ የሞተው በማካሮቭ ሽጉጥ ነው የሚል የላቦራቶሪ ምርመራ ስላለን ያቺ ቦታው ላይ የተገኘችው ቀለህና እርሳስ እንደገናም ሰውየው በጥይት የተመታበት ደረቱ የተመታበት የገደለው ጥይት የማካሮቭ ሽጉጥ የተተኮሰ ስለሆነ ያ እነዚህ ማካሮቭ ሽጉጥ ያላቸውን በተለይ የተገኘባቸው ሰዎች ልዩ ትኩረት አድርገን ምርመራ እያካሄድን ሌሎችን ቃላቸውን ከሰጡ በኋላ ለቀናቸው እነዚህ ላይ ቀጠሮ ጠይቀን ምርመራ ጀምረናል። በዛው ጎን ለጎን እነዚህ 3 ማካሮቭ ሽጉጦች ምናልባት በቀደም ከተተኮሰበት መሳሪያ ጋር ግንኙነት ካላቸው በሚል ወደ ላቦራቶሪ ምርመራ ፎረንሲክ ወደ ፌደራል ፖሊስ ልከናቸዋል። ተመርምሮ ባለፈው ከተገኘው የቀለህና እነዚህ ሽጉጦች ምን ግንኙነት አላቸው የሚል ምርመራ እንዲደረግ ልከናቸዋል። የእነዛን ውጤት እንጠባበቃለን። መሳሪያ ነጋዴዎቹ 3 ማካሮቭ የተገኘባቸው የተለያዩ 3 ቤቶች በባለቤቶቹ በቁጥጥር ስር ሆነው እየተመረመሩ ነው። በአከራዮቹ ቤት ውስጥ የሚጠባበቀው የፖሊስ ኃይል ሌላ ሴትዮዋ በድጋሚ ሳትመጣ ረጅም ጊዜ ሆናት። ለሳምንታት ድጋሚ አልመጣችም። ባለፈው የመጣችው በማክሰኞ ዕለት ስለሆነ ደግማ ማክሰኞ ትመጣለች በሚል ማክሰኞ ቀን ከወትሮ በተለየ 3 የተለያዩ ፖሊሶች መድበናል። አንዱን ከባስ ፌርማታ ጀምሮ እንዲከታተላት፣ አንዱ ደግሞ ባለፈው የወረደችበት ሳሪስ አዲሱ ገበያ አካባቢ እዛ ሆኖ እንዲጠብቅና ይሄኛው በባስ ተከትሎ የመጣው ፖሊስ ለሱ አሳይቶት እሱ ደግሞ በተራው እንዲከታተል። ምክንያቱም በ3ቱም ቦታ አንድ ተመሳሳይ ሰው ስታይ ይከታተሉኛል ብላ እንዳታስብ የምትገባበትን ለማወቅ ለመከተል እቅድ ተይዟል። በዚህ ሂደት ምርመራው እየተካሄደ ነው። ክትትሉም እንደቀጠለ ነው። ማክሰኞ ዕለት እንደተባለው በዛው ሰዓት የዛ ቤተሰቦች ሲወጡ በምን እንደምታውቅ አይታወቅም። መልሳ እዛው ቤት በዛው ሰዓት ተከናንባ ገብታ እንደ ባለፈው ሰዓት ቆይ በ10 ደቂቃ ውስጥ ወጣ ሄዳለች። እስከ ባስ ስቴሽኑ እስከ ባስ 25 ቁጥር አውቶቡስ መያዣ ድረስ ያ ፖሊስ ተከተላት። በዛኛው 25 ቁጥር አውቶቡስ ጋር ያለው ፖሊስ አሳየው። እሱ ደግሞ በባስ ውስጥ ተከትሏት
ጉዞ ወደ አዲስ አበባ ጀምሯል። ባለፈው ከምትወርድበት አንድ አልፋ ስለወረደች ሁለቱ እዛ ይጠብቃት ከነበረው ፖሊስ ሊገናኙ አልቻሉም። አንድ ፌርማታ አልፋ ነው የወረደችው። ስለዚህ ያኛውን ልጅ ሊያሳየው ስላልቻለ ዝም ብሎ በራሱ ተከተላት። ከዛኛው ፖሊስ አምልጣለች ስለተባለ በቅርብ ርቀት እየተከተለ አንድ ግቢ ውስጥ ስትገባ አያት። ግቢው በር ላይ የተጻፈውን የቤት ቁጥርና የወረዳ ስም መዝግቦ አካባቢውን በደንብ ቃኝቶ እዛ ሆኖ በሱቅ ስልክ ደወለ። እንደዚህ አይነት ቦታ ገብታለች ብሎ ሲል ኦኬ ሌላ ሰው እስክንልክልህ ከቦታው እንዳትነቃነቅ ስትወጣ ጠብቅ ብለህ ነው። በዚህ ሁኔታ ክትትሉና ምርመራው እያካሄድን እንገኛለን። ባለፈው በህገወጥ መሳሪያ ነጋዴዎች ቤት ያገኘናቸው መሳሪያዎች በተለይ 3ቱም ማካሮች ሽጉጦች ለፎረንሲክ ምርመራ መላካችንን ነግራችሁ ነበር። በሽጉጦቹ ላይ በተደረገው የቴክኒክ ምርመራ በዛ ባለሙያ ያን የሚመረምር የራሱ የሆነ በጣም እስከ ውጭ ሀገር የተማሩ ኤክስፐርቶች ናቸው ያሉት። በዛ በተደረገው ምርመራ በእነዚህ በ3 ሽጉጦች ሟች ፖሊስ የተገደለ አለመሆኑን አረጋግጠዋል። ስለዚህ በእነዛ ሽጉጦች አልተገደለም ብለን ጥርጣሬያችንን በፊት ወደ ነበረበት ማዘንበል ችለናል። በዛ ጉዳይ የተጠረጠሩ ሰዎችም በዋስ ተለቀዋል። ከዛች ከተከራየበት ቤት ተነስቶ ወደ ሳሪስ የሚደረገው ክትትል እንደቀጠለ ነው። እዛ ሳሪስ ያቺ ሴት የገባችበት ቤት ውስጥ ስትወጣ ድጋሚ ለማየት የተደረገው ጥረት አልተሳካም። ወይ ፖሊሶች ተዘናግተው ባለማየት ይሁን ወይስ በደም ስለተከናነበች ፊቷን ስላላወቋት ይሁን እዛ የሚደረገው ክትትል የሚገቡ የሚወጡ ሰዎች አሉ። የትኛዋ ሴት ነች የሚለው ግን ለማወቅ በጣም ተቸግሯል። ስለዚህ ከዛን ጊዜ በኋላ ደግሞ ተመልሳ ወደ አቃቂ አልሄደችም እና በዚህ ሂደት ክትትል እየተደረገ ነው ያለው። የጠንቋይ ቤቶቹ ክትትል ጋቢውን ከዘራውን ያው እንዳጠናቀቅን ነግሬያቸዋለሁ። በዛ መንገድ የሄድባቸው ነገሮች ውጤት አላመጡም። ስለዚህ ተጠርጣሪ ትኩረት አድርገን እየሄድን ያለ ነው በዛ ቤት ተከራይ ላይ ነው። የዛ ቤት የሆነ ወጣት ሴት አለች። በሷ ላይ የምናደርገውም ክትትል ብዙ ውጤት አላመጣም። በጉልበት ስራ በፋብሪካ ውስጥ ነው የምትሰራው። በኋላ እንደደረስንበት ወጣ ስትሄድ ወደ ስራ ከመመለስ ውጪ ከማንም ሰው ጋር ግንኙነት ስታደርግ አላየናትም። ስለዚህ እሷን ከጥርጣሬ አውጥተናል። ነገር ግን አሁን ያ ቤተሰብ በዚህ ነገር ጉዳዩ ላይ ከሌለበት ያለን አማራጭ ጋቢውን በማሳየት ይሄን ጋቢ ታውቃላችሁ ወይ ብለን መጠየቅ አለብን ብለን ስለደመደምን እናትየውን ጠርተን ስለ ጋቢው ጠየቅናቸው። ጋቢያውን አያውቁም። ከዛ ልጅቷን አምጥተን ስንጠይቃት አውቀዋለሁ ጋቢውን ባትልም ከሰውነቷ መደናገጥ ስላየን በሷ ላይ ትኩረት አድርገን እየሄድን ነው። ይሄን ጋቢ ከዚህ በፊት አይተሽዋል? እርግጠኛ ሆና አዋይቸዋለሁ ለማለትም እርግጠኛ ሆናም አላየሁትም ለማለት ተቸግራለች። ምናልባት ውስጧ ምን እንደሚሰማት ባናውቅም ምናልባት ሰውየውን ጋቢው የሱ ነው ብዬ ችግር ውስጥ ከቶ ይሆን ወይም ደግሞ ተሳስቼ የሱ ባልሆነ ችግር ውስጥ ከቶ ይሆን ብላ ጠርጥራ እንደሆነ አናውቅም። ግን ለመናገር አንድ ነገር እንደምታውቅና ለመናገር እንዳልፈለገች ግን አውቀናል። ስለዚህ ባለመሰላቸት በየቀኑ ጠርቶን እንድናናግራት ወሰን። ስራ በሌላት ጊዜ ከስራ ውጭ ስትሆን ሁሉ ጊዜ እየመጣች በዚህ ጉዳይ ላይ አንዳንድ ነገሮች እንድትነግረን ግፊት እያደረግንባት ነው። ጭቅጭቁ ሲበዛባት ምናልባት እውነቱን ትነግረናለች ብለን አስበናል። ያስገነዘብናት ጋቢውን እያወቅሽው አላውቅም ብቲ አንቺ እንደምታውቂው የሆነ መረጃ ካገኘን እንከስሻለን። ምክንያቱም ማስረጃን በመደበቅና የምታውቂውን ነገር በመደበቅሽ ትከሰሻለች ብለን ስላልናት ፍርሃት ያደረባት ይመስለናል። በዚህ ክትትል ላይ የነበሩን በስፋት የጀመርነው ነገር እያጠበብነው እዛ ቤት ሳሪስ አዲሱ ገበያ አካባቢ ያለው ቤት ላይ ፎከስ አድርገን እየሄድን በዛ ክትትል ላይ ነን። አሁንም ቢሆን ግን ይሄኛው ቤት የቤት ክራይ አልተከፈለም። ግን ባይከፈልም ለረጅም ዓመት እዛ የቆየ በመሆኑ የራሱ እቃዎች የተወሰኑ እቃዎች ቤት ውስጥ ስላሉት
ሰዎቹ ያው የድሮ የኛ ሀገር ሰው ይሉኝታም ስለሚይዘው ይሄ ሰውዬ ረጅም ዓመት የኖረ ነው፣ እዚህ ገባው እዚህ ወጣው ሳይል እቃውን አውጥተን ሌላ ሰው አናከራየውም ብሎ ምንም ክፍያ ሳይቀበሉ ቤቱን እንደተዘጋ ትተውታል። ናም አንድ ቀን ይመጣ ይሆን በሚል እዛ አካባቢውን ትኩረት ማድረጋችን እንደቀጠልን ነው። በሳሪስ አካባቢ የገቡት የሚከታተሉ ፖሊሶች እዛ ቤት ውስጥ 3 ወጣት ሴቶች ሲወጡና ሲገቡ ያሉ የመንግስት ሰራተኛ የሚመስሉ፣ አንደኛዋ ደግሞ ነጋዴ የሆነች ነበረች። እሷ ላይ ክትትል ሲያደርጉ ወደ አቃቂ አካባቢ የራሷ ቢዝነስ እንዳላት ለመገንዘብ ችለዋል። ሙሉ ትኩረታቸው እሷ ላይ አድርገው እየሄዱበት ነው። ይህ ሂደት እንደቀጠለ ከዕለታት በአንዱ ቀን በምሽት 2 ሰዓት ላይ የማን ኮቴ ሳያሰማ አንድ ሰው ወደዛ ግቢ እንደገባ የአካባቢ ሰዎች ስልክ ደወሉ። ለፖሊስ ስልክ ስለደወሉ ፖሊሶች በፍጥነት ወደዛ ቤት አመሩ። የክትትል ፖሊሶች የደንብ ልብስ ከለበሱ ፖሊሶች ጋር በመሆን ወደዛ ቤት አምርተዋል። የገባው ሰው ውስጥ መብራት ሳያበራ ቁልፉን ከፍቶ ገብቶ ውስጥ ተኝቷል። የሰው እስኪወጣ ቤቱና አካባቢው ተከቧል። ምሽቱን ሙሉ ፖሊሶች በዛ ቤት ዙሪያ እያንሻበቡ እየጠበቁ ነው። እዚህ ቤት ውስጥ የገባው ማን ነው? የምንፈልገው ገዳይ ነው ወይስ ተራ የራሱን ኑሮ የሚኖር ሰው? የጠፋው በራሱ ምክንያት ነው ወይስ ወንጀሉም በመፈጸሙ? በሌላ መልክ እዛ በፊት ሳሪስ አካባቢ ፖሊሶች የሚከታተሉት ቤት ውስጥ የነበሩ ሴቶች ተከራዮች ስለነበሩ ቀስ በቀስ ከዛ ቤት እንደወጡ ደግሞ መረጃ ደረሰን። ስለዚህ እነዛ ሴቶች ከዚህ ጉዳይ ግንኙነት አላቸው? ምንድነው እየሆነ ያለው? ምርመራው በጣም ተስፋ አስቆራጭ እየሆነብን መጥቷል። ሙሉ ሌሊት ፖሊሶች አድፍጠው አደሩ። ከዛም እኔ በቦታው አልነበርኩም፣ ግን ሌሎች ፖሊሶች መመሪያ ለበላይ አካል ጠይቀው ይህ ሰው ውስጥ እንጠብቀው የነበረ ሰውዬ ውስጥ አለ፣ ስለዚህ እንያዘው አንያዘው ብሎ ጠየቁ። እስከ በላይ ድረስ ተነጋግረውበት የዛን ጊዜ የአዲስ አበባ ወንጀል ምርመራ ኃላፊ የነበረው ተማም ኑር አሁን አሜሪካን ሀገር የአሜሪካን ኤምባሲ ኃላፊ ሆነው እሱ ነበረ። እሱን መመሪያ በመጠየቅ እርምጃ እንዲወስዱ ተነገራቸው። ጠዋት 12 ሰዓት ሲሆን በመግባት ጊዜያዊ የፍርድ ቤት ትዕዛዝ በስልክ በመቀበል ሰውየውን በቁጥጥር ስር አዋሉት። ሰውየውን በቁጥጥር ስር አውሎ ወደ ፖሊስ ጣቢያ ይዘውት ሄደዋል። ፖሊስ ጣቢያም አንዳንድ ከህይወት ታሪኩ ጀምሮ አንዳንድ ቃሎች እንዲሰጥ በዚህ ጉዳይ ላይ ምንም ጥያቄ ሳይቀርብለት ግን ስለሱ ለማወቅ ጥረት መደረግ ጀመረ። የት እንደተወለደ፣ ማን እንደሆነ፣ ምን ያህል ጊዜ እዚህ እንደኖረ፣ እዚህ ደግሞ የሚተዳደረው በምን ስራ ነው፣ የሱ ቤተሰቦች የታሉ፣ ከነሱ ተለይቶ የሚኖርበት ምክንያት ምንድነው፣ በአካባቢው እሱ በተወለደበት አካባቢስ ምን የፈጸመው ነገር አለ፣ ለምንስ እዚህ መሸሸግ አስፈለገው፣ ከእንደገናም ከሰሜን ሸዋ መጥቶ እዚህ የሚኖረው ባልጠፋ ቦታ ለምንድነው በሚለው ነገር ላይ ሰፋ ያለ ዝም ዙሪያውን ብቻ ስለ ሞት ስለ ግድያው ሳይነሳ ቃሉ የመቀበልና በጥያቄ የማፋጠጥ ስራ ፖሊሶች እየሰሩ ነው። እሱ ግን ነጋዴ የእህል ነጋዴ መሆኑን ከመናገር ውጪ በምንም ወንጀል ላይ የማይሳተፍ ሰላማዊ ሰው እንደሆነ ቃሉ ሰጥቷል። ምርመራው እንደቀጠለ ነው። በሚቀጥለው ክፍል ያለውን እንከታተላለን። ሰላም ይብዛላችሁ።